ሰላም ተማሪዎች እንዴት ናችሁ? እሸቱ ነኝ የ11ኛ ክፍል የሂሳብ መምህር ከሉሲ ብሪጅ አካዳሚ። ዛሬ የምንማረው ዲኮምፖዚሽን ኦፍ ራሽናል ፍራክሽንስ ኢንቱ ፓርሻል ፍራክሽን ነው። ከዚህ በፊት we see how to simplify rational expressions. Okay, we simplify different rational expressions. We see how to find the sum of two rational expressions, the division and multiplication. Okay, but what is the main thing there is factorizing polynomial expression is very important in order to simplify, in order to find the domain of rational expressions and so on. Okay, so you need to factor out quadratic expression, especially quadratic expression, degree 3 polynomial expression. All right, you need to factor out. Okay, ዛሬ ግን የምንማረው decomposition of rational expression into two or more partial fraction አንድን partial rational expression split እናደርጋለን ወይም ደግሞ አንድን rational expression ወደ ሁለት እና ከዛ በላይ ወደ ሆኑ ተደማሪዎች መቀየር ማለት ነው decomposition ማለት ነው። ኦኬ split ማድረግ ማለት ነው። ኦኬ ከዛ በፊት ግን ልክ እንደው ጊዜው ዌብሳይታችሁ lisibridgeacademy.com እየገባችሁ የተለያዩ ጥያቄዎችን ታገኛላችሁ፣ አጫጭር ኖቶችን ታገኛላችሁ። እንዲሁም ደግሞ ከ5 ቋንቋዎች በላይ መረዳት የሚችል personalized AI assistance platform አለ። አሁኑኑ ጆይን አድርጋችሁ ሰብስክራይብ አድርጋችሁ ጆይን አድርጉ። እንዲሁም ደግሞ ለሌሎች ተማሪዎች ደግሞ በስፋት እንድንደርስ የቴሌግራም ቻናላችንን ጆይን አድርጉ፣ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። Okay, thank you. What do you mean by decomposition of rational fraction into rational expression into rational fractions? Okay, look, the method by which the rational expression is written as a sum of rational expressions is called partial fraction decomposition. For example, look, the rational expression for x plus 1 over x plus 2 times x minus 5 is equal to 1 over x plus 2 plus 1 over x minus 5. አሁን እነዚህ ሁለቱ ወደ ሁለት ተደማሪዎች ተቀይረዋል ማለት ነው። ኦኬ አንዱን ራሽናል ኤክስፕሬሽን ስፕሊት አድርገን ወደ ሁለት ተደማሪዎች የምንቀይርበት መንገድ ነው። again ይሄኛው ራሽናል ኤክስፕሬሽን ደግሞ ወደ 1 over x minus 3 እና 1 over x plus 1 ሁለቱን ኤክስፕሬሽኖች ስትደምሩ ይሄኛውን ኤክስፕሬሽን ታገኛላችሁ ማለት ነው። ይሄንን ቴክኒክ ነው አሁን ከዚህ ወደዚህ መደመሩን አይተናል። ይሄንን ሁለቱን ስንደምር ይሄን ራሽናል ኤክስፕሬሽን እናገኛለን። አዲሽን ኦር ሰብትራክሽን ያልነው ነው ማለት ነው። አዲሽን ኦፍ ራሽናል ኤክስፕሬሽን ስንጠቀም ይሄን እናገኛለን። አሁን ጥያቄው ግን እንዴት ነው ወደዚህ ስፕሊት የምናደርገው ነው ጥያቄው። ዛሬ የምናየው how to split or how to decompose partial fraction. Okay, how to find the sum of two or more partial fractions of a given rational expression. እንዴት ነው ወደ ሁለት እና ወደ ከዛ በላይ ወደ ሆኑ ተደማሪ ራሽናል ኤክስፕሬሽኖች እንዴት እንቀይራለን ሚለውን ነው ዛሬ የምናየው። rational expression, the procedure for finding a partial fraction decomposition of a rational expression depends on factorization of the denominator of the rational expression. Yes, ዲኖሚኔተሩ ነው የምንመለከተው። ብዙ አይነት ዲኖሚኔተር ይኖራል። there are 4 cases፣ አራቱንም ኬዞች አንድ ባንድ ነው ያለን። ዲኖሚኔተሩ ሊኒየር ኤክስፕሬሽን ሊሆን ይችላል which is reduced የሆነ ሊኒየር ኤክስፕሬሽን ይኖረናል። እሱ ቀላል ነው በዛ ኬዝ። ሁለተኛው ደግሞ ሪፒትድ የሆነ ሊኒየር ኤክስፕሬሽን ይኖረናል። ያኔ ሌላ ሁለተኛው ኬዝ ነው ማለት ነው። ሶስተኛው ኬዝ ደግሞ reducible ኳድራቲክ ፋክተር ይኖረናል ወይም ደግሞ ፋክተር አውት የማይደረግ ኳድራቲክ ኤክስፕሬሽን ከሆነ እሱ ኢሪዲዩሲብል ኳድራቲክ ኤክስፕሬሽን እንለዋለን። የመጨረሻው ደግሞ ሪፒትድ ኢሪዲዩሲብል ኳድራቲክ ኤክስፕሬሽን ሲሆን ነው። እነዚህን አራት ኬዞች አንድ ባንድ እናያለን ማለት ነው። the first case is non repeated linear factor decomposition. okay, linear factor ነው ምኑ ዲኖሚኔተራችን ማናማን 2x plus 3 እና x minus 1 ናቸው። ሊኒየሮቹ እነኚህ ናቸው። እነኚህ ምን ይባላሉ? linear factors. if the expression is linear we call it linear factor. if the expression is quadratic we call it quadratic factor. okay, አሁን ሊኒየር ሆኖ ሪፒትድ አለ፣ ሊኒየር ሆኖ ነን ሪፒትድ አለ ማለት ነው። ኦኬ ለምሳሌ 2x plus 3 አንዴ ብቻ ነው የተጻፈው፣ ነን ሪፒትድ ነው ማለት ነው። x minus 1ም ሌላ ሊኒየር ኤክስፕሬሽን ነው፣ ነን ሪፒትድ ነው ማለት ነው። ግን ለምሳሌ x minus 1
the whole square ካልን x minus 1 ሁለቴ ተጽፏል ማለት this is repeated linear expression እንለዋለን ማለት ነው። okay so እነኚህ ነን ሪፒትድ ናቸው። in this case a over 2x plus 3 plus b over x minus 1 ብለን በቀላሉ እናስቀምጣቸዋለን ማለት ተደማሪ ሊኒየር ፋክተር። ግን መጀመሪያ ላይ ዲኖሚኔተሩ ፋክተር አውት ካልሆነ ፋክተር አውት ማድረግ ያስፈልጋል። ለምሳሌ ኳድራቲክ ኤክስፕሬሽን ብዙ ጊዜ የሚሆነው ኳድራቲክ ኤክስፕሬሽን ነው። ኳድራቲክ ኤክስፕሬሽኑ ምን ማድረግ ፋክተር አውት ማድረግ into what into 2 or 1 ሊኒየር ፋክተር። እንደምታውቁት ኳድራቲክ ኤክስፕሬሽን ሁለት ፋክተሮች ሊኖሩት ይችላሉ። አንድ ፋክተር ብቻ ሊኖረው ይችላል ወይም ደግሞ ፋክተር ላይ ኖሮ ወይም ፋክተር አውት የማይሆን ይሆናል። እሱ ኢሪዲዩሲብል ኳድራቲክ ፋክተር ስንለው ፋክተር አውት የሚሆን ከሆነ ደግሞ አንድ ፋክተር ይኖረዋል ወይም ሁለት ፋክተር። አንድ ፋክተር ካለው ሪፒትድ ሊኒየር ፋክተር ስንለው ሁለት የተለያዩ ፋክተሮች ካሉት ደግሞ ነን ሪፒትድ ሊኒየር ፋክተርስ እንላቸዋለን። እዛ ላይ ኳድራቲክ ኤክስፕሬሽንን በደንብ ማስተር ማድረግ ያስፈልጋል እዚህ ጋር። ኦኬ how to factor out ፋክተሮቹ እነማን ናቸው? ፋክተር አውት የሚሆን ከሆነ ስንት ፋክተሮች ይኖሩታል? ፋክተር አውት የማይሆንበት ኬዝስ መቼ ነው? ዲስክሪሚናንትን ቼክ እያደረግን ማወቅ እንችላለን። using discriminant we can check that whether the given quadratic expression is factor out or not. Repeated linear factor, look, x minus 3 is the whole square. That means x minus 3 ሁለቴ ተጽፏል ማለት x minus 3 whole square means x minus 3 times x minus 3. We call x minus 3 is repeated linear factor እንላለን። In this case ይሄኛው x ግን non repeated linear factor ነው። okay x is non repeated linear factor. therefore non repeated ከሆነ ደግሞ ቅድም እንዳየነው a over x ስንል ይሄኛው ግን x minus 3 the whole square repeated ስለሆነ ሁለቴ ነው የምንጽፈው ማን ብለን b over x minus 3 እና plus c over x minus 3 the whole square ሶስት ጊዜ ከሆነ repeated ያደረገው d over x minus 3 the whole cubed ብለን እናስቀምጣለን ማለት ነው። ይሄም እንደዛው x minus 1 is non repeated but x plus 2 is a repeated linear factor. How many times? 3 times because it is x plus 2 the whole cubed. x plus 2 the whole cubed የሚለው ፋክተር x plus 2 times x plus 2 times x plus 2 ሶስቴ ሪፒትድ ሆኗል ማለት። ስለዚህ a over x plus 2 plus b over x plus 2 square plus c over x plus 2 cubed ብለን ሶስቴ እንሄዳለን። ስለዚህ ስንት ቫሪያብሎች ያስፈልጉናል? a b c 3 ለx minus 1 ግን አንድ ብቻ ነው የሚሆነው because it is what linear non repeated linear factor ነው ማለት ነው። look a over x minus 1 ጨረስን። ለx plus 2 ግን ስንቴ? ሶስቴ። ለምን? ሶስት ጊዜ ነው ሪፒትድ ያደረገው x plus 2 times x plus 2 times x plus 2። ስለዚህ b c d ያስፈልገናል። b over x plus 2 plus c over x plus 2 the whole square plus d over x plus 2 the whole cubed እንላለን። this is the second case. The third case, the first and the second case are linear factors, repeated and non-repeated. The third and the fourth case are quadratic factor. repeated non-repeated and repeated quadratic factor. irreducible መሆን አለበት። ሲጀመር ግን quadratic expression irreducible quadratic expression irreducible ከሆነ ግን factor out ይሆናል ወደ linear እንመለሳለን ማለት ነው። okay so check first whether the given quadratic expression is reducible or irreducible. What is the tool? The tool is discriminant. Yes, x square plus bx plus c. If this is our quadratic expression, discriminant means b square minus 4ac. okay this should be less than 0. ይሄ ዲስክሪሚናንታችን ከዜሮ በታች ከሆነ ኔጌቲቭ ቫልዩ ከሆነ ኳድራቲክ ኤክስፕሬሽኑ ኢሪዲዩሲብል ነው ማለት ነው። that means ፋክተር አውት አይሆንም ማለት ነው። ፋክተር ኳድራቲክ ፋክተር እንለዋለን። ኳድራቲክ ፋክተር ማለት ነን ሪዲዩሲብል ኳድራቲክ ኤክስፕሬሽን ነው ማለት ነው። ሶሪ ነን ሪዲዩሲብል ኳድራቲክ ፋክተር እንለዋለን። ነገር ግን ይሄ ዲስክሪሚናንቱ ዜሮ ከሆነ ወይም ግሬተር ዛን ዜሮ ከሆነ ምንድነው ማለት ነው? the quadratic expression can be factor out into what? into linear factor. ወደ linear factor ይቀየራል ማለት ነው። ወደ linear factor የሚቀየር ከሆነ ደግሞ second case እና third case አንገባም። ሶሪ third case እና fourth case አንገባም። የትኛው case ላይ እንቀራለን? first case or second case ይሆናል ማለት ነው። okay look x square plus x plus 1 is a quadratic factor but it is irreducible. Check the discriminant b square minus 4ac. b is 1 square minus 4 times a is 1 and c is 1. okay this means 1 minus 4 which is minus 3 less than 0 ነው። ዲስክሪሚናንታችን ኔጋቲቭ 3 ነው።
ኦኬ -3 ደግሞ ከ0 በታች ነው። ስለዚህ ምን እንላለን? the given quadratic expression is non irreducible ነው ሶሪ irreducible እንላለን ወይም ደግሞ ፋክተር አውት አይሆንም irreducible እንላለን ማለት ነው። in this case quadratic factor ይሆናል ወደ ሊኒየር ፋክተር አንቀይረው ማለት ነው። እሺ ተማሪዎች የዚህን ክፍል ሙሉ ክፍል ማግኘት ከፈለጋችሁ ዌብሳይታችን ላይ ወይም ደግሞ የሞባይል አፕሊኬሽናችሁ ላይ ታገኙታላችሁ።